ፊንገር ዳውን በልጅነታችሁ ከእህታችሁ ጋር ጓሮ እየተጫወታችሁ መሬቱን ስትቆፍሩ በጣም ብዙ ብር ተጠቅልሎ አግኝታችሁ ለማንም ሳትናገሩ ከወሰዳችሁ ጋይዝ ይወላችሁ። በመጀመሪያ ይሄ ስቶሪ የኔ ስቶሪ አይደለም፣ አባካችሁ እንዳታቃጥሩብኝ ወላጆቼ እዚህ አፕ ላይ ያሉ። ታሪኩን እንደኔ አድርጌ ልንገራችሁ። እኔና እህቴ በልጅነታችን ጓሮ መጫወት በጣም ያስደስተናልና ወይ እጽዋትን ተክላለን አለበለዚያም ደግሞ አንዳንዴ በቃ ጭቃ ያቡካን ምናምን ነገር መጫወት ያው ቲፒካል የልጆች ስታፍ ማድረግ በጣም ነበር የምንወደው። እና አንድ ክረምት እንደዚህ እየተጫወትን እያለ ልክ ስንቆፍር የሆነ በቃ ስታክ ያደረገ ነገር አለ መሬቱ ላይ ማለት ነው። እና በቆፈርን ቁጥር ደሞር ላይክ ወይ ፌስታል ላስቲክ ምናምን ነው የምናወጣው። እና በዚህ ጊዜ እኔ በቃ በጣም የተሰላቸውኝ ነበር። አረ በቃ ሌላ ቦታ ሄደን እንቆፍር ምናምን እላታለሁ። ግን ማይ ሲስተር እሷ በቃ ማቆም አልፈለገችም። እና ዩዥዋሊ እሷ በባህሪዋ በጣም የሆነ ነገር ከጀመረች ግዴታ ማድረግ አለባት። ትራቭል ፈጣሪ እሷ ነች። እና በቃ ሰው አትሰማ ምንም ምንም አይነት የምትፈራው ነገር አልነበራትም ነበረ። እና ባክሽን ቆፍር ምናምን ነገር ምን እንደምትሰላችሁ ያለችኝ እሷ የኔ የ2 አመት ታላቅ ነች። እና ደሞር እንቆፍራለን ማለት ነው። ደሞር በቆፈርን ቁጥር ይሄ ፌስታል መጨረሻው ማግኘት አልቻልንም እና ጥቁር ፌስታል ነበረ። እንቆፍራለን ፌስታሉን ለማውጣት በሞክር ከዛ የሆነ ላይ ተቀደደብን። ከዛ ሲቀደድ ከውስጡ ደግሞ ሌላ ነጭ ላስቲክ አለ የተጠቀለለ ማለት ነው። እኔ አዛይቶጁ ጋይስ በጣም ፈሪ ልጅ ነበርኩኝና አረኔ በቃ እንግባ ምናምን ስላት አልፈለገችም እሷ እንደዛ ማድረግ። ጨረሻ ላይ ልክ ነጩን ላስቲክ እንደቀደድ ነው በጣም ብዙ በላስቲክ የተቋጠረ 100 ብሮችን አገኘን ማለት ነው። እኔ ደነገጥኩኝ። በቃ I have never seen ያንን የሚያህል ብር በህይወት ዘመኔ በልጅነቴ አይቻላቅም ጭራሽ። በቃ 100 ብር ራሱ ካዩኝ ለኔ ብርቅ ነበረ። እና ደነገጥኩኝ ምናምን ነገር ለማሚ ንገራት ምናምን ነገር ስል ጂን ያዘችኝ ማለት ነው። የትም አትጃትም ለማንም እንዳትናገር ያለችና መጀመሪያ እናውጣው እሺ አለችኝ። ከዛ እሺ አልኳት። ከዛም በኋላ ብሩን አውጥተን ሌላ ኤክስትራ ክፍል ነበር ሰርቪስ ነገር ማለት ነውና ወደ ሰርቪስ ወሰደችኝ። ሰርቪስ ከወሰድን በኋላ ብሩን ቆጠር ነው። እኔ የዛኔ መቁጠር ስለማልችል 1 ብር 2 ብር ያልኩኝ ነበር ስቆጥር የነበረው። ግን ሪች አውት ትልቅ ሆነን ሪች አውት ካረኩኝና ከጠየኳት በኋላ ሺ ቶልድ ሚ የዛን ጊዜ ወደ 10,000 ብር የሚጠጋ ብር እንደነበር ማለት ነው። አስቡት በዛን ዘመን ላይ ቀኛ ልጆች በነበርን ዘመን 10,000 ብር ማለት ምን ያህል ብዙ እንደነበረ አስቡትና 100 ብር አለው 50 ብር አለው 10 ብር አለው። እኔ በቃ I was scared ለነማሚ ካልተናገርን እያልኩኝ ስጨቀጭቃት የነበርኩት እኔ ነበርኩኝ። እሷ ደግሞ አይደለም እኮ ብላ ምን አይነት ሰበብ ሰታኝ ብታሳመነኝ ጥሩ ነው። አይደለም እኮ የገና አባትን ታውቂያለሽ አይደለ? የገና አባት እኮ እኔና አንቺ በጣም ጥሩ ልጆች ስለሆነ ቤታችን ጓሮ እኮ መጥቶ ደብቆልን ነው። ሽልማት እኮ ነው። ለማንም እኮ መናገር የለብንም አለችኝ ማለት ነው። what የምርሽን ነው ነቢ? እንዴት ደስ እንዳለኝ በቃ እውነትም የገና አባት እኛን ያቀናል። ኦ ማይ ጋድ ምናምን ብዬ ወይ አንሰሰው በቃ ለከነች ወይኔ ልጅነት እና አይ ቢሊቭ ሄር በቃ አመንኳት በደንብ አመንኳት ምናምን እሺ በቃ ከዛ በቃ እንካፈል አንቺ ስንት ብር ነው የምትፈልጊያለች? ከዛ ኦብቪየስሊ እኔ የዛኔ ከረሜላ ምናምን ነገር የምንገዛው በ10 ብር ምናምን ነበረ። 10 ብር ራሱ በጣም ኤክስፔንሲቭ ነው ከረሜላ ለመግዛት ነው። 10 ብሮችን ስጭኝ አልኳት ማለት ነው። ሶ ሙሉ 10 ብሮችን ሰጠችኝና እቺ የተመታች ማለት ነው 100 ብሩና 50 ብሩን ለራሷ ወሰደችው። I don't know እሷ ወሰደችውና ለኔ 10 ብር ሰጠች። ከዛ አስማለችኝ ስላችሁ ኖርማል መሐላ አይደለም። ብናገር ሲኖትራጊክ ጭኝ ብናገር መብረቅ ይምታኝ ብናገር እናትና አባቴ ሳያውቁ ሌባ መጥቶ ይወሰደኝ። ለዚህ አይነት ከባባድ መሐላዎችን እንድምል አደረገችኝ። and I believed በቃ ላይ ከተናገርኩኝ እናትና አባቴ ሳያውቁ ሰረቃለሁ፣ መብረቅ ይመታኛል፣ ሲኖትራክ ይገጨኛል ብዬ ኮምፕሊትሊ አምኜ ስለፈራሁኝ ማለት ነው I never say like ለማንም ይሄንን ቃል ትንፍሽ አልልኩም ነበረ። እና ፋስት ፎርዋርድ ቤት ልንቀይር አካባቢ ስንል የዛኔ ፕሮባብሊ ከ5 አመት ምናምን ነገር በኋላ የዛን ጊዜ ትንሽ ታለቅ ብለን ነበረ ከፍ ብለናል፣ ግን በጣም ትልቆች አልነበርንም። እና ቤት ልንቀይር ስንል መሬቱ ይቆፈራል። መሬቱ ሲቆፈር የለም ጭራሽ የለም ማለት ነው። ከዛም በኋላ አወጡት። ቤት በጣም ተቀወጠ። ጦርነት ነበር የተከፈተው። ልጆች እንደዚህ ስትጫወቱ እንደዚህ ነበር አይታችሁ ለነገሩ እነሱ እንዴት ያያሉ ምናምን በቃ እርስ በርስ መጣላት ጀመሩ ወላጆቻችን። ምክንያቱም እነዚህ ልጆች በፍጹም እንደዚህ ያክል ብር አይነኩም። ኖ ሜቢ ተሳስተው ከሆነ ሰው በፍጹም እንዴት እንደዚህ ትላለ ምናምን በቃ it was a big fight በቃ ትልቅ ፋይት ማለት ነው። ከዛ እኛ
I'm scared በጣም የዚህ ሰዓት ላይ በጣም ፈርቼ ነበረ እና እየተንቀጠቀጥኩኝ ነው ምናምን ነገር ምክንያቱም ብሩን ኦልሬዲ ወስደን በልተን ምናምን ኤቭሪቲንግ ጥፍት አድርገናል ለራሳችን እቃ እየገዛን ምናምን እና እንዴት የዛን ጊዜ ራሱ እንዳልጠረጠሩ ነው አይዶን ነው የአበባዮሽ ብር ነው እያልን ሰበብ እየሰጠናቸው ስለነበር they never knew like ለራሳችን አዳዲስ ነገር ስንገዛ ማለት ነው። ከዛ ቢፈልግ ጠፋ እና እኛንም በጣም ብዙ ጊዜ ጠየቁን ግን ማለት ነገር ናቸው ነበር የሚያስቀው ፓርት ማለት ነው። ከዛ ያንን ቤት ለቀቅን ብሩም አልተገኘም ምናምን በቃ እንግዲህ ጦሳችን ምንም ማድረግ አይቻልም ብለው ከዛ ጊዜ በኋላ እርግጠኛ ነኝ ከባንክ ውጪ ሌላ ቦታ ብራቸውን ራሱ የሚያስቀምጥ አይመስለኝም እና በዛ አለፈ ያላችኋለሁ። ሶ እኛ አሁን አድገን እንዳጋጣሚ ልንነግራቸው እያሰብን ነው እና ሰርተን ደግሞ ብሩን ከ10,000 ብር ወደ 20,000 ብር አድርሰናል አሁን። ሶ ብሩን እንስጣቸው ወይስ ለዘላለም ሚስጥራችን አድርገን እናስቀረው እያሉ ነው። ላይክ ብራ ስጧቸው እንጂ you guys already took the money እኮ like already advantage ወስዳችኋል። I'm sure በጣም ብዙ የጥጥ ከረሜላ እንደበላችሁ I have no doubt እና wow that's crazy። እናንተ ግን ብታገኙ ላይ even ታውት ህፃን መሆኑ ማለት ነው አሁን ጓሮ ውስጥ ብር ወደ 100,000 ብር ምናምን ነገር ተቆፍሮ ብታገኙ ትወስዱታላችሁ? በዚህ ጋይስ በጣም unrelated thing እንደዚህ አይነት በጣም ኪዩት አይ ግላሶች የምትፈልጉ ከሆነ በማንኛውም አይነት ከለር እኔ ጋር ኮንታክት ማድረግ ትችላላችሁ። በአንድ ወር ባልሞላ ጊዜ ውስጥ የሚገርም አይ ግላሶችን አምጥቼ አስረክባችኋለሁ። በምልክላችሁ ቴሌግራም ቻናል ላይ ጆይን አድርጋችሁ እኔን መጠየቅ ትችላላችሁ።